ሰላም ውድ አድማጮቻችን፣ የቼልሲን የቶፕ 5 ወይም ደግሞ የቻምፒዮንስ ሊግ ተሳትፎን በሚመለከት እንግዲህ የዚህ ሳምንት መጨረሻ ኳሶች ከተካሄዱ በኋላ ያለው ለውጥ ምን ይመስላል፣ ቼልሲስ ምን አይነት ተስፋዎች ይጠበቁበታል በሚለው ርዕስ ላይ ዛሬ የምንወያይ ይሆናል። ውድ አድማጮቻችን እንግዲህ ቼልሲ ወሳኝ የሆነውን ነጥብ ጥሏል። በእኔ እይታ ማንም ይህንን ማንሳት የሚችል ይመስለኛል። አስፈላጊ የሆነውን 2 ነጥብ ወደ ቻምፒዮንስ ሊጉ መግፋት የሚችልበትን እድል አምክኖታል ማለት የሚቻል ነው። ነገር ግን ቀሪ ጨዋታዎች አሉበት። አይሆኑም ማለት ሳይሆን ከዚህ የተሻለ ተፋላሚነት ከቼልሲ በኩል የሚጠበቅ ይሆናል። ምንም እንኳን የእንግሊዝ ፕሪሚየር ሊግ ቀላል የሚባል ጨዋታ ባይኖረውም፣ ነገር ግን የኢፕስዊች ታውኑ ጨዋታ ቀላል ከሚባሉ ጨዋታዎች ውስጥ አንዱ ነው። ምክንያቱም ወራጅ ቀጠና ላይ ያለ ቡድንን ገጥመህ ነጥብ ውጤት ማሳካት አስፈላጊ እንደሆነ የምታውቁት ነው። ስለዚህ በዚህ ጨዋታ ላይ 2 ነጥብ መጣሉ አስቸጋሪ ያደርግበታል። በወራጅ ቀጠና ላይ ያለን ቡድን ማሸነፍ ግድ የሚለው ይሆናል። ነገር ግን ያቻ ውጤቱን ተከትሎ ቼልሲ 20-25 ካለ በስታንፎርድ ብሪጅ ያልተሸነፈው ቡድን ሆኗል። ይህ ጥሩ የሚባል ውጤት ነው። ቼልሲ 20-25 ካለ በርንማውዝ ጋር አቻ 10ኛውን ደረጃ ሰንጠረዡ ላይ የሚገኘው ወልቭስን 3-1 አሸንፏል። 16ኛ ደረጃ ላይ የሚገኘው ዌስትሃምን 2-1 ማሸነፍ ችሏል። 17ኛ ደረጃ ላይ የሚገኘው ሳውዝሃምፕተንን 4-0 ማሸነፍ ችሏል። 20ኛ የሚገኘው ሌስተር ሲቲን 1-0 ማሸነፍ ችሏል። 19ኛ ደረጃ ላይ የሚገኘውን እና በመጨረሻ ደግሞ ቶተንሃምን 1-0 እንዲሁም ደግሞ ኢፕስዊች ታውን ጋር አቻ ወጥቷል። አሁን በአጠቃላይ ከነዚህ ድሎች ውስጥ የምታዩት ብዙዎቹ ከ10ኛ የደረጃ ሰንጠረዥ በታች ያሉ ናቸው። ይህ ለቼልሲ ትልልቆቹን ቡድኖች በሚቀጥሉት ሳምንታቶች ውስጥ መግጠሙ የማይቀር ነው። በነዛ ጨዋታዎች የተሻለ ብቃትን ግድ ይሏል። የቼልሲ የሜዳ ላይ ጨዋታዎቹ ጥሩ ውጤትን ቢያመጡ ግን ባለፉት 2 ወራት ከሜዳ ውጭ ያለው ውጤት በጣም ከፍቶ እየታየ ይገኛል። ለመጨረሻ ጊዜ በታህሳስ ወር ነው ቼልሲ ከሜዳ ውጭ ማሸነፍ የቻለው። ያንንም ቶተንሃምን ነው። ከዛ በኋላ ማሸነፍ አልቻለም። ወደ ቶፕ 5 ፉክክሩ የሚመጣበትን ቶፕ 5ን የማሳካት እድሉ 7 ቡድኖች አሉ። ጠንካራ ፉክክር ይጠበቅበታል። ምን አይነት እድሎችስ ያጋጥሙታል የምናየው ይሆናል። ውድ አድማጮቻችን በእናንተ እይታ ከቼልሲ ቀሪ ጨዋታዎች አንጻር ቼልሲ ምን ያክል ይህንን የቻምፒዮንስ ሊግ ተሳትፎ ያሳካዋል ብላችሁ ታስባላችሁ? ይህንን ካሳኩ ኤንዞ ማሬስካ ይቆዩ ወይስ ካላሳኩ ይሰናበቱ? ምን እይታላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ በርንማውዝ፣ ብራይተን፣ ኒውካስትልን፣ አስቶን ቪላን ያሸነፉበት ያ የህዳር ወር የቼልሲ ጥንካሬ ወራትን ማስታወስ ደግሞ የሚጠበቅብን ነው። ከሜዳቸው ውጭ ጠንካራ የነበረውን በጊዜው በርንማውዝን በቪታሊቲ ስታዲየም 1-0 አሸንፈዋል። ብራይተንን በሜዳቸው 4-2 ያሸነፉበት፣ ኒውካስትልን በሜዳቸው 2-1 ያሸነፉበት፣ አስቶን ቪላን 3-0 ያሸነፉበት መጠቀስ ከሚችሉ ጨዋታዎች ጥሩ ፐርፎርማንሶች ውስጥ አንዱ ነበር። በተከታታይ እነዚህን ጨዋታዎች ማሸነፋቸው ቼልሲን ወደ ቶፕ 2 ወይም ወደ ቻምፒዮንስ ሊግ ያኔ በጊዜውም ለዋንጫ ሁሉ የሚያሳስብ ቦታ ላይ አድርሰውት ነበር። ነገር ግን ይህ ብቃታቸው በወጥነት መቀጠል አልቻለም። ከታህሳስ ወር በኋላ በጥርና በየካቲት በጣም ተቸግረው ይገኛሉ። የቼልሲ ቀጣይ ጨዋታዎችን በምናይበት ጊዜ ፉልሃምን ከሜዳቸው ውጭ ይገጥማሉ። 8ኛ ነው የሚገኘው ፉልሃም። ኤቨርተንን በሜዳቸው ወደ ክራቨን ኮቴጅ ያቀናሉ። ኤቨርተንን በስታንፎርድ ብሪጅ ይገጥማሉ። ሊቨርፑልን በሜዳቸው ያስተናግዳሉ። እንግዲህ የሊቨርፑል ጨዋታ የኤቨርተኑ ጨዋታ ጠንካራ ፉክክር የሚጠበቅበት ነው። ለምሳሌ የኤቨርተኑን ጨዋታ ካያችሁት ውድ አድማጮቻችን በፕሪሚየር ሊጉ ወጥነት ካላቸው ባለፉት ጨዋታዎች ውስጥ አንዱ የኤቨርተን ነው። ባለፉት 12 ጨዋታዎች ኤቨርተን የተሸነፈው 1 ጊዜ ብቻ ነው። የዴቪድ ሞይስ ከመጡ በኋላ በጥሩ ፐርፎርማንስ ላይ ከሚገኙ የፕሪሚየር ሊግ ቡድኖች ውስጥ አንዱ ነው። ሌላኛው የሚሆነው ኒውካስትል ነው፣ ማንቸስተር ዩናይትድ እና ኖቲንጋም ፎረስት ነው። ከነዚህ ቡድኖች ውስጥ ውድ አድማጮቻችን ፉልሃም፣ ሊቨርፑል፣ ኒውካስትል እና ኖቲንጋም ፎረስት ከ10ኛ በላይ ነው የሚገኙት። ከ10ኛ በታች የሚገኙት ኤቨርተን እና ማንቸስተር ዩናይትድ ነው። ኤቨርተን በጥሩ ብቃት ላይ ነው የሚገኝ ብያቸዋለሁ። ማንቸስተር ዩናይትድ 14ኛ የሚገኝ እንጂ ለቼልሲ የማይተኛ ነው የሚሆነው፣ ምክንያቱም የቶፕ 6 ጨዋታ ስለሆነ። ስለዚህ ጠንካራ ፍቅር የሚጠብቀው ጨዋታዎች ከፊቱ አሉ። በሜዳው የሚገጥማቸው ቡድኖችን ካየን ማንቸስተር ዩናይትድ ኤቨርተንን፣ ሊቨርፑልን በሜዳው ሲያስተናግድ ወደ ክራቨን ኮቴጅ፣ ወደ ጄምስ ፓርክ እና እንዲሁም ሴንት ጄምስ ፓርክ ማለት ነው። ከዛ ውጭ ደግሞ ወደ ሲቲ ግራውንድ የሚያቀና ይሆናል። እነዚህ ጠንካራ ጨዋታዎች የሚጠብቁት ይሆናሉ። ለምሳሌ ማንቸስተር ዩናይትድ ምንም እንኳን 14ኛ ቢገኝም በአሞሪም ስር በጣም እንደተቸገረና ጠንካራ ፍክክር ለማድረግ በሚቀጥሉ ጨዋታዎች ውስጥ እንደሚጥር የሚጠበቅ ነው የሚሆነው። ስለዚህ ማንቸስተር ዩናይትድን ራሱ ማሸነፍ ግድ ይላል። በጥንቃቄ መጫወትን፣ በጥንቃቄ ነጥቦችን መሰብሰብ ላይ ኤንዞ ማሬስካ ማተኮር ይጠበቅባቸዋል። ሮቴሽን የሚሉትን ሀሳብ መተው አለባቸው። ምርጡን ቡድን ለፕሪሚየር ሊጉ ማሰለፍ መቻል አለባቸው። አምና እንግዲህ እንደምታስታውሱት
አስታውሱት ከማንቸስተር ዩናይትድ ጋር ቸልሲ ሲጫወት 3-2 ከተመሪነት ተነስቶ 4-3 ያሸነፈበት በጣም አስደማሚ ብቃት ያሳዩበት ነበር። ቸልሲ አምና ስድስተኛ ሆኖ ሲጨርስ በተከታታይ 5 ጨዋታዎችን ማሸነፍ ችሎ ነበር። ያ ብቃታቸው ነው ስድስተኛ ላይ እንዲጨርሱ ያስቻላቸው። ያኔ ኮል ፓልመር ወሳኝ ተጫዋች ነበር። ጥሩ ፐርፎርማንሱን በመጨረሻዎቹ ጨዋታዎች ውስጥ አሳይቶ ነበር። ማንቸስተር ዩናይትድን እንግዲህ ቸልሲ አምና ሲያሸንፍ ከ12 ተከታታይ ጨዋታዎች በኋላ ማሸነፍ ሳይችል ቀርቶ ማንቸስተር ዩናይትድን ለመጀመሪያ ጊዜ ያሸነፈበት ጨዋታ ነበር። የኦልድ ትራፎርዱ ጨዋታ የሚረሳ አይደለም። በውድድር ዓመቱ መጀመሪያ አካባቢ አንዳቸው ወጡበት ማለት ነው። አጠቃላይ ቸልሲ ከነችግሩም ቢሆን ይህንን የቻምፒዮንስ ሊግ ተሳትፎ በሚገባ ይፈልገዋል። ከነዛ ተጫዋቾች ውስጥ አንዱ ኮል ፓልመር በፊት ከሚሰለፉት ውስጥ አንዱ ነው። ምክንያቱም ባለፉት 14 ጨዋታዎች ጎል አላስቆጠረም ኮል ፓልመር፣ ነገር ግን ወደ ጎል አስቆጣሪነቱ መመለስ ግድ ይሏል። ኒኮላስ ጃክሰን ባለፉት 11 ጨዋታዎች ጎል አላስቆጠረም። 0-0 ኢፕስዊች ታውን ላይ ሲወጡ የመጀመሪያው አጋጣሚ በፖል የመታበት በጣም አሳዛኝ የነበረው አጋጣሚ ነው። በአጠቃላይ ቸልሲ ያሉበትን ችግሮች መቅረፍ ግድ ይሏል። ያንን ቀርፎ ደግሞ ውጤታማ ለመሆን መሞከር አስፈላጊ ሆኖ ይታያል። በተለይ ደግሞ 3 የውድድር ዓመታትን ከቻምፒዮንስ ሊግ መራቁ ለቸልሲ የማይቀበለው ይቅር የማይባል ስህተት ነው ብዬ አስባለሁ። በጣም ጥሩ ምሳሌ የሚሆነው በእኔ እይታ አርሰናል ማየት ትችላላችሁ። አርሰናል በብዙ አሰልጣኞችን ጋር አርሰን ዌንገርም መሰናበታቸው አንዱ በቻምፒዮንስ ሊግ አለመሳተፋቸው ነው። ከዛ ውጭ ከሱ በኋላ የመጣው ዩናይ ኤምሪ በመጀመሪያው ዓመታቸው በከፍተኛ ሁኔታ ተቸግረው ነው እንግዲህ ወደ ቻምፒዮንስ ሊግ ተሳትፎ ያደርጉ 5ኛው ነው ጨረሱ። በሚቀጥለው ዓመት ተቸገሩ። ኤንዞ ማሬስካ በዘንድሮ ውድድር ዓመት ቻምፒዮንስ ሊግ ተሳትፎን የማያገኙ ከሆነ የቡድኑን ሪትም በተለይ አምና የነበሩን የቸልሲን ሪትም ነው በዘንድሮ ውድድር ዓመት ሲጀምር ይዘውት የቀጠሉት የነበር፣ ነገር ግን ያንን ሪትም እንዲያጣ አድርገው ነጥብ እንዲጥል ተደርጓል። ስለዚህ ቸልሲ በቅርቡ ውሳኔዎችን መወሰን ግድ ይሏል። በተለይ ቸልሲ በቻምፒዮንስ ሊጉ የማይሳተፍ ከሆነ ኤንዞ ማሬስካ ጫና ውስጥ የሚገቡ ይመስለኛል። በእኔ እይታ መሰናበት አለባቸው ወይ እንግዲህ እሱ ሌላ መወያያ ርዕስ የሚሆን ይሆናል። ነገር ግን ቸልሲ 3 የውድድር ዓመታትን በአውሮፓ ቻምፒዮንስ ሊግ ላይ ሳይሳተፍ መቀጠል የሚችል አይመስለኝም። ከዛ ውጭ ደግሞ ይባስ ብሎ የሚያናደው ቶፕ 4 የነበረው ፉክክር ወደ ቶፕ 5 አሁን ተሸጋግሯል። ምክንያቱም በቻምፒዮንስ ሊግ እንዲሁም በሌሎች ውጤቶች የእንግሊዝ ቡድኖች ባመጡት የተነሳ በአውሮፓ ቻምፒዮንስ ሊግ ኮፊሽንት መሰረት የተሻለውን እድል ማግኘት ችሏል እና በዛም የተነሳ የእንግሊዝ ፕሪሚየር ሊግ 5 ቡድኖች በቻምፒዮንስ ሊግ መሳተፍ የሚችሉበት እድል ሰፍቷል። ነገር ግን ቸልሲ በእንደዚህ አይነት እድሎች ሁሉ ቻምፒዮንስ ሊግ የማይሳተፍ ከሆነ በተለይ በውድድር ዓመቱ መጀመሪያ አካባቢ ባሳየው ድንቅ ብቃት ባለፉት ጨዋታዎች ባሳለፏቸው የኤንዞ ማሬስካ ከባባድ ስህተቶች የጣላቸው ነጥቦች ዋጋ የሚያስከፍሉት ይመስለኛል። ቸልሲ እንደ ቡድን ችግር አለበት ወይ ካላችሁኝ፣ አዎ ነገር ግን ከነችግሩም ቢሆን ቀሪዎቹን ጨዋታዎች ማሸነፍ መቻል ግድ የሚለው ይመስለኛል። ለምሳሌ ቸልሲ ይህንን የአውሮፓ ቻምፒዮንስ ሊግ ተሳትፎ የማያገኝ ከሆነ ኢፕስዊች ታውን ላይ የጣለው 5 ነጥብ ከ2 ጨዋታዎች 1 ነጥብ መውሰዱ አሳሳቢ የሚሆነው። ወደ ፖርትማን ሮድ ሂዶ በታህሳስ ወር ላይ ነው 2-0 የተሸነፈው። የሁለታቸው ውጤት የሚታወስ ነው የዚህ ሳምንት። ስለዚህ በኢፕስዊች ታውን ላይ ለምን ነጥብ ትላለህ እንዴ? በትልልቆቹ ጋር ተፋልመ ያመጣውን ነጥብ ለነ ኢፕስዊች ታውን በመለገስ የሚመጣ ለውጥ የለም። ስለዚህ ኤንዞ ማሬስካ ራሳቸውን ማየት የሚጠበቅባቸው ይመስለኛል። አስተያየታቸውን ሰጥተዋል። እንግዲህ ኤንዞ ማሬስካ ነጥቦችን እናገኛለን፣ ነጥቦችን እንጥራለን፣ ነገር ግን ተስፋ አለኝ በቻምፒዮንስ ሊጉ እንደምንሳተፍ በማለት አስተያየታቸውን ሰጥተዋል። ኢፕስዊች ታውንን እናሸንፋለን ብለን ነበር። ጨዋታውን የጀመርንበት መንገድም ጥሩ ነበር፣ ነገር ግን በጨዋታው ነጥብ እንጥለናል በማለት አስተያየታቸውን ሰጥተዋል። እንግዲህ የቸልሲ ያለበትን የነጥብ ደረጃ የነጥብ ውጤቱን በምታዩበት ጊዜ ሊቨርፑል 76 ነጥብ፣ አርሰናል 63 ነጥብ ይገኛል። ሁለቱን እንኳን ትተን ከነሱ በታች ያሉትን ብናይ ኖቲንግሃም ፎረስት 57 ነጥብ ላይ በ32 ጨዋታዎች። ምክንያቱም አሁን ከ3ኛ እስከ 7ኛ ያለው ነጥብ ልዩነታቸው ደርማቻችን 3 ብቻ ነው። ቸልሲና አስቶን ቪላ በ54 ነጥብ ላይ ይገኛሉ። ስለዚህ ያለውን ሁኔታ በምታዩበት ጊዜ ኖቲንግሃም ፎረስት 57 ነጥብ ላይ ይገኛል። ኖቲንግሃም ፎረስት ባለፉት 5 ጨዋታዎች 3ቱን አሸንፎ በተከታታይ 2 ተሸንፏል። ቀጣይ የሚሆነው እንግዲህ ኒውካስትልን ነው የምናየው። ኒውካስትል 56 ነጥብ ላይ ይገኛል። ቀሪ አንድ ጨዋታውን ከክሪስታል ፓላስ ጋር በዚህ ሳምንት አጋማሽ የሚጫወት ይሆናል። ባለፉት 5 ጨዋታዎች 4ቱን አሸንፏል። ኒውካስትል ጥሩ ሪትም ላይ ነው የሚገኘው። ይህንን ያስቀጥላል ወይ የምናየው ይሆናል። ነገር ግን ጠንካራ ፉክክርን የሚያደርግ ቡድን ይሆናል ብዬ አስባለሁ። ማንቸስተር ሲቲ ባለፉት ጨዋታዎች አይታችሁ ከሆነ አንዴ ተሸንፎ 2 ያቻ ወጥቶ 2 ያሸንፎ 55 ነጥብ ነው። ከቸልሲ ያለው የነጥብ ልዩነት 1 ነው። ኒውካስትል ጋር ያላቸው የነጥብ ልዩነት 2 ነው። ከአስቶን ቪላ ጋር እኩል ናቸው። ከኖቲንግሃም ፎረስት ጋር የ3 ነጥብ ልዩነት አላቸው። አሁን ቸልሲ በደረጃ ሰንጠረዡ ላይ የሚገኘው 6ኛ ነው። ይህንን ማሻሻል ግድ ይላል። በቀሪ 6 ጨዋታዎች ተፋልሞ 5ኛን 4ኛም ቢሆን ለውጥ የለውም። ዋናው የአውሮፓ ቻምፒዮንስ ሊግ ተሳትፎ ማግኘታቸው ብቻ ነው። ስለዚህ አስቶን ቪላም ጠንካራ ተፎካካሪ ነው የሚሆነው። ባለፉት 5
ጨዋታዎች 4ቱን አሸንፎ 1 ተሸንፏል። ስለዚህ ባለፉት በተከታታይ ጨዋታዎች በወጥነት ብቃታቸው ካያችሁ አስቶን ቪላና ኒውካስትል አስፈሪው ቡድኖች ናቸው በኔ እይታም ባለው ቫልዩ የሚናገሩ አድማጮች። ነገር ግን ቸልሲ፣ ሌስተር ሲቲ፣ ኖቲንግሃም ፎረስት የውድድር ዓመቱ ላይ የሰሩት ጥሩ ነገሮች አሉ። ስለዚህ ጠንካራ ፉክክር ያደርጋሉ። ነገር ግን ቀጣይ ጨዋታዎቻቸው ለነማን ከባድ ናቸው፣ ለነማንስ ቀላል ናቸው የሚለውን እያወዳደር እንግዲህ ቀሪ 6 ጨዋታዎችን እያንዳንዳቸውን ቡድን በምናይበት ጊዜ ኖቲንግሃም ፎረስት በቀጥታ የሚገጥመው ቶተናምን ከሜዳው ውጭ ያቀናል። ብሬንፎርድ ክሪስታል ፓላስን በሜዳውና ከሜዳው ውጭ፣ ብሬንፎርድን በሜዳው፣ ክሪስታል ፓላስን ከሜዳው ውጭ፣ ሌስተር ሲቲ በሜዳው ይገጥማል ማለት ነው። ከሜዳው ውጭ ዌስትሃም እና ቸልሲን ይገጥማል። አሁን ኖቲንግሃም ፎረስትን ካያችሁ በኔ እይታ የመሳተፍ እድሉ ሰፊ ሆኖ ይታየኛል። ቶተናም ከሜዳ ውጭ ቢሆን ጠንካራ ነው ብትሉት ቶተንሃም ቸልሲን ከሜዳ ውጭ የሚገጥምበት ጨዋታ ጠንካራ ነው። ከሁለቱ ውጭ ያሉት ግን ሜቢ ክሪስታል ፓላስ እና ብሬንፎርድ ልታዩ ትችላላችሁ። ሌስተር ሲቲ እና ዌስትሃም ቀለል ያሉ ጨዋታዎች ናቸው። በእነዚህ ጨዋታዎች ላይ ነጥብ ካገኘ ክሪስታል ፓላስንና ብሬንፎርድን ደግሞ አቻ ቢወጣ እንኳን የተሻለ እድል ያሉ ከቀሪዎቹ 6 ጨዋታዎች ቸልሲ እና ቶተንሃም ከሜዳ ውጭ ሊያስቸግረው የሚችል ነው። ቶተንሃም ደካማ ብቃት ላይ የሚገኝ ነው። ቶተንሃምን የሚያሸንፍ ከሆነ በጣም የተሻለ እድል አለው ብዬ አስባለሁ ኖቲንግሃም ፎረስትን። ሌላኛው የሚሆነው እንግዲህ የአስቶን ቪላ ነው። አስቶን ቪላ ከቀሪው 6 ጨዋታዎች የአስቶን ቪላ በጣም ጠንካራው ነው ሆኖ የሚታየው። በቀጥታ የሚገጥሙት ኒውካስትልን ነው። ከዛ ኒውካስትልን በሜዳቸው ይገጥማሉ። ይህ ጥሩ የሚባለው እርስ በራስ ከነዚህ ቶፕ 5 ከሚፎካከሩት ቡድኖች የሚገናኙበት ነው። ኒውካስትልን ማንቸስተር ሲቲን ከሜዳቸው ውጭ ይገጥማሉ። ሌላኛውን እዚሁ የሚፎካከር ቡድን ነው። ፉልሃም ጠንካራ ተፎካካሪ ቡድን ነው። በርንማውዝን፣ ቶተንሃም እና ማንቸስተር ዩናይትድን ይገጥማል። አስቶን ቪላ በአሁን ባላቸው ብቃት በጣም ጥሩ ላይ ይገኛሉ። ቀሪዎቹ 6 ጨዋታዎች ግን በጣም ከባድ ነው የሚሆንባቸው። ቶተንሃምን፣ ፉልሃም እና ኒውካስትልን በሜዳቸው ከሜዳቸው ውጭ ወደ ማንቸስተር ሲቲ ኢታሊ ያቀናሉ። በርንማውዝን ቪታሊቲ ስታዲየም ይሄዳሉ። ወደ ኦልድ ትራፎርድ ያቀናሉ። 3 ጠንካራ 6 ጠንካራ ጨዋታዎች አሉባቸው። አስቸጋሪ የሚሆን ይመስለኛል። ክሪስታል ፓላስ እንደ ኖቲንግሃም ፎረስት ሁሉ ጠንካራ ሳይሆን ቀለል ያሉ ጨዋታዎች ያሉት ይመስለኛል። ቀለል ያሉ ጨዋታዎች ብቻ ሳይሆን አንድ ደግሞ ጨዋታ ተጨማሪ ያለው ክሪስታል ፓላስ ጋር ኒውካስትል የሚጫወት ይሆናል። ይህ ጨዋታ የሚያሸንፍ ከሆነ ወደ 3ኛ ከፍ የሚል ይሆናል። ከ56 ነጥብ ወደ 59 ነጥብ ከፍ የማለት እድል ይኖረዋል። ከቸልሲ ጋር ለምሳሌ ያለውን የነጥብ ልዩነት ወደ 5 ማስፋት ይችላል። እኩል ጨዋታዎች። ነገር ግን ማን ይገጥማል ካላችሁኝ ቀሪው ጨዋታ ከክሪስታል ፓላስ ጋር ነው። ጠንካራ የሆነ የአስቶን ቪላ ጨዋታ አለበት ከሜዳ ውጭ። አሁን እዚህ ጋር ኢፕስዊች ታውንን ያገኛል። ብራይተን ኢፕስዊች ታውንን በሜዳው ነው። ብራይተንን ከሜዳ ውጭ፣ ቸልሲን በሜዳው፣ አርሰናልን ከሜዳ ውጭ፣ ኤቨርተንን ከሜዳ ውጭ። ስለዚህ በአጠቃላይ ከሜዳ ውጭ የሚገጥማቸው በተለይ ነጥብ ሊጥልባቸው የሚችሉት አርሰናል፣ ቸልሲን ብትወስዱ ኤቨርተን 3ቱ የመጨረሻዎቹ ጨዋታዎች ከባድ ናቸው የሚሆኑት። ተፋልመው አንዱን እንኳን ቢያሸነፉ ብትሉ ብራይተን እና ኢፕስዊች ቀላል ነው። የአስቶን ቪላው ጨዋታ ላይ ነጥብ ቢጥሉ በአጠቃላይ የመሳተፍ እድላቸው ሰፊ ይሆናል። ኢፕስዊችን፣ ብራይተንን እንዲሁም ደግሞ ኤቨርተንን ማሸነፍ ከቻሉ ጠንካራ ፍክር የሚደረግባቸው ቢሆንም ኒውካስትልም የክሪስታል ፓላስ ጨዋታ የተሻለ እድልን የሚሰጠው ይመስለኛል። ማንቸስተር ሲቲ በጨዋታ ሂደቱ ካያችሁ በጣም ጥሩ የጨዋታ እድል የሚያጋጥመው ማንቸስተር ሲቲ ነው። ከሜዳው ውጭ ኤቨርተንን ይገጥማል። በሜዳው አስቶን ቪላን ያስተናግዳል። እነዚህ ሁለቱ ከባድ ጨዋታዎች ናቸው። ነገር ግን በተከታታይ ወልቭስ እና ሳውዛምፕተን ያስተናግዳል። ስለዚህ ይህ ከሜዳውና በሜዳው ውጭ ሁለቱም 6 ነጥብ ጨዋታ በሉት። ከዛ ውጭ ወልቭስ ጠንካራ ብቃቱ ላይ ነው የሚገኘው። ያንን ያዙልኝ፣ ከወራጅ ቀጠና ወጥቷል። ነገር ግን የመጫወት ፍላጎታቸው ሊቀንስ ይችላል ብዬ አስባለሁ። በርንማውዝን በሜዳቸው ይገጥማሉ። ኢታድ ስታዲየም ጠንካራ ፉክክር የሚሆነው ፉልሃምን። እነዚህ ሁለቱ ጨዋታዎች ጠንካራ የሚሆኑ ይመስለኛል። በአጠቃላይ ግን አሁን ማንቸስተር ሲቲን ከነዚህ ጨዋታዎች ውስጥ በተለይ የሳውዛምፕተን የበርንማውዝ ጨዋታ ሜቢ የወልቭስም ጨዋታ ድሎችን ሊሰጡት ይችላሉ። ማንቸስተር ሲቲም አጣብቂ ነው። በአጠቃላይ ግን ከሁሉ ካየ ነው ኖቲንግሃም ፎረስት የተሻለ እድል አለው ከቀሪ ጨዋታዎቹ አንጻር። ሁለተኛ የሚሆነው በኔ እይታ ማለት ነው ሁለተኛ የሚሆነው ማንቸስተር ሲቲ የተሻለ ቀላል ጨዋታ አለው። ቸልሲ እና ኒውካስትል ግን እኩል የሚባል እድል ያላቸው። ነገር ግን ኒውካስትል ክሪስታል ፓላስ የሚያሸንፍ ከሆነ የተሻለ እድል ይኖረዋል። 5 ነጥብ ቸልሲን መምረጥ የሚችልበት እድል ይሰፋል። ቸልሲ እነማን ናቸው? ቀድመን እንዳወራን ኤቨርተንን በሜዳው ያስተናግዳል። በሜዳው ሊቨርፑል እንግዲህ ማንቸስተር ዩናይትድ ነው በሜዳው። ከሜዳው ውጭ ኒውካስትል፣ ኖቲንግሃም ፎረስት እዚህ ውስጥ ያሉ ናቸው። ፉልሃም ከሜዳ ውጭ የሚገጥማቸው ቡድኖች ይሆናሉ። በኔ እይታ ቸልሲ በተለይ አስፈላጊ የሆኑት በኔ እይታ ፉልሃምን ከሜዳ ውጭ ማሸነፍ፣ ለንደን ደርቢ ነው አስፈላጊ ይሆናል። 1-0 2-1 ማሸነፍ ግድ ይላል። ኤቨርተንን ማሸነፍ ግድ ይላል። ከዛ የሊቨርፑልን ጨዋታ ሜቢ ሊቨርፑል ዋንጫውን አሸንፎ የሚያረጋግጥ ከሆነ ቀለል ያለ ጨዋታ ሊሆን ይችላል። ሊቨርፑልን በሜዳው ማሸነፍ የሚችል ከሆነ የቻምፒዮንስ ሊጉን ተሳትፎ የሚያቀርብበት ይሆናል ብዬ አስባለሁ። ኒውካስትል በጣም አጣብቂኝ ነው። አቻ ከመጣ
ኖቲንግሃም ፎረስት ከሜዳ ውጭ አጣብቂኝ ነው። አቻ ካመጡ ማንቸስተር ዩናይትድን በሜዳቸው ካሸነፉ ይህ ማለት 3ቱን አሸንፈው 2 አቻ ቢወጡ ማለት ነው። 1 ቢሸነፉ እንኳን ከቀሪዎቹ 6 ጨዋታዎች ወደ ቻምፒዮንስ ሊጉ የሚሳተፉ ይመስለኛል። ይህ የኔ ግምት ነው። እንግዲህ ዳርማቻችን አስቶን ቪላ መናቅ አንችልም። አስቶን ቪላ የተሻለ እድል አለው። በምን አንጻር? አስቶን ቪላ ጥሩ ሪትም ላይ የሚገኝ ቡድን ነው። በቻምፒዮንስ ሊጉ ይቀጥላሉ። በቻምፒዮንስ ሊጉ የሚቀጥል ከሆነ ጠንካራ ቡድንን ልናይ እንችላለን። ነገር ግን በቻምፒዮንስ ሊጉ የማይቀጥል ከሆነ በፕሪሚየር ሊጉ ላይ አተኩሮ ይሰራል። ከዛ ውጭ የኤፍኤ ካፑን ማሸነፍ ወደ ኤሮፓ ሊግ እድሎችን ይከፍትላታል። ነገር ግን ያው ለቼልሲ ኤንዞ ማሬስካ ራሳቸውን የማይሆን ቦታ ውስጥ ከተውታል። ሰላም ወዳጆቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።